በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንኳን ለኃያሉና ለገናናው መልአክ ለቅዱስ ገብርኤል ወራዊ መታሰቢያ በዓል በሰላም በጤና በፍቅር አደረሰን አደረሳችሁ። ድርሳነ ገብርኤል ዘወርኃ ነሐሴ። አንድነቱ በሶስትነቱ የማይከፈል ሶስትነቱ በአንድነቱ የማይጠቀለል ለመላእክት ምስጋናን ለሰው ልጅ እህልን ለአራዊት ስጋን ለእንስሳት ሳርን ለአዋፋትና ለትሎችም ፍራፍሬንና ቅጠልን የሚመግብ ከኛ ዘንድ ምስጋና የሚገባው እኛን ከክፉ ነገር ሁሉ የሚያድነን ለመናችንን የምናቀርብለት እንዲሁ እሱ ቸርነቱን የሚልክልን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ አምነን በነሐሴ 19 ቀን የሚነበብ የሚጸለይ የቅዱስ ገብርኤል ድርሳን ይህ ነው። ጸሎቱና በረከቱ ከአገልጋዮቹ ጋር ለዘላለሙ ጸንቶ ይኑር አሜን። ከነገደ ይሁዳ ወገን የሆነ ያቄም የሚባል አንድ ሰው ነበረ። ሚስቱም ከአሮን ወገን የሆነች ሐና ትባላለች። ሁለቱም ባልና ሚስቶች ኦሪት በፍጹም ልቦናህ በፍጹም ሐሳብህ ሁሉ እግዚአብሔር አምላክህን ውደድ ብላ እንደተናገረች ፍጹማን ደጋጎች አምላካቸውን የሚፈሩና በፍጹም ልቦናቸው እግዚአብሔርን የሚወዱ ነበሩ። ዳግመኛም ኦሪት ባልንጀራህን እንደራስህ ውደድ እንዳለችና ጌታም በወንጌል በእነዚህ ትእዛዛት ኦሪትና ነቢያት የጸኑ ናቸው እንዳለ ይህንኑን ትእዛዝ ተቀብለው ባልንጀራቸውን እንደራሳቸው የሚወዱ ነበሩ። ነገር ግን ልጅ ባለመውለዳቸው ምክንያት ያዝኑ ነበር። የእስራኤል ወገኖች ልጅ ያልወለደውን ሁሉ ተባዙ ምድርንም ሙሏት ብሎ እግዚአብሔር የሰጠውን በረከትን ያጣነው እያሉ ይነቅፉ ነበርና በዚሁ እያዘኑ ብዙ ዘመን ኖሩ። የሐናም ዕድሜዋ 60 ዓመት ደረሰ። ከዕለታት በአንድ ቀንም የአይሁድ በዓል የሚከበርበት ጊዜ የአይሁድ በዓል በሚከበርበት ጊዜ የእስራኤል ወገን ሮቤል የሚባል መጥቶ ያቄምን አንተ ልጅ ያልወለድህ ዘር የሌለህ መካን መስዋዕት ልታቀርብ አይገባህም አለው። ኢያቄምም ይህን በሰማ ጊዜ ለእስራኤላውያን ሁሉ ልጆች አሏቸው፣ እኔ ግን ልጅ ስለሌለኝ ይህ አይነቱ ነቀፋ ደረሰብኝ እያለ በጣም አዘነ። እርሱም ሮቤል የሰነዘረበትን ነቀፋ ለሚስቱ ሳይነግራት 40 ቀንና 40 ሌሊት በመጾም እግዚአብሔርን በጾም ለመለመን ወደ በረሃ ገባ። ከዚህም እግዚአብሔር የለመንሁትን እስኪሰጠኝ ድረስ እህል ውሃ ፈጽሞ አልቀመሰም። ጸሎቴ መብልና መጠጥ ይሁነኝ እንጂ በማለት ቁርጥ ሐሳብ አደረገ። ሚስቱም እንደዚሁ እግዚአብሔር ልጅ ይሰጣት ዘንድ ከቀኑ 9 ሰዓት ሲሆን ጸሎት ለማድረስና ለእግዚአብሔር ታመለክት ዘንድ እያለቀሰች ወደ ቤተ መቅደስ ሄደች። በምትሄድበትም ጊዜ ታላቅ ዛፍና በላዩም ላይ ወፎች ከልጆቻቸው ጋር ጭው እያሉ ሲጫወቱ አየችና አቤቱ ፈጣሪ ሆይ እነዚህን ፍጥረታት ባርከህ እንዲባዙ እንዳደረካቸው የእኔን ልመናዬን ስማ። አቤቱ እኔ ባሪያህን በምን እመሰላለሁ? በብቸኛ ወፍ ነውን? ለወፎች እንኳን ልጆች አላቸውና በእንስሳት ነውን? ወይስ በአራዊት የምመሰለው? ለእነሱም ደግሞ ልጅ አላቸው። እንዲሁም በምድር እንዳልመሰል ምድርም ፍሬ ትሰጣለች፣ እንዲሁም በምን እመሰላለሁ እያለች ታለቅስ ጀመረ። በእንዲህ አይነት በአንቃዶ ልቦና በሰቂለ ሕሊና እያለቀሰች ሳለ የእግዚአብሔር መልአክ ቅዱስ ገብርኤል ከሰማይ ወርዶ በፊቷ ቆመና እነሆ እግዚአብሔር ጸሎትሽን ሰምቶሻልና ትጸንሻለሽ አላት። ጌታዬና አምላኬ ሆይ ልጅ ከሰጠኸኝ ባለ ሕይወት ዘመኑ ሁሉ ለቤተ መቅደስ አገልጋይ እንዲሆን ብጽዕት ሰጥቻለሁ አለች። ከዚህም በኋላ መልአኩ እነሆ አሁን ባልሽ ከበረሃ ጠቦት ይዞ ይመጣልና እሱን አዘጋጅተሽ ተመገቢው አላት። ቀጥሎም የእግዚአብሔር መልአክ ቅዱስ ገብርኤል ኢያቄም ወዳለበት ሄዶ እግዚአብሔር ልመናህን ተቀብሏልና ጸሎትህን ሰምቷልና ስለሆነም ሐና ሚስት ትጸንሳለች አለው። ኢያቄምም ይህን ምስራች በሰማ ጊዜ ታላቅ ደስታ ተሰማውና እግዚአብሔርን አመሰገነው። የመንጋውንም ጠባቂዎች
ጠርቶ የፈጣሪ ለእግዚአብሔር መስዋዕት የሚያቀርበው 2 የበግ ጠቦት አምጡልኝ አለና የመንጋውን ጠባቂዎች አስከትሎ መጣ። ሐናም በቤቷ በራፍ ላይ ቆማ ትጠብቀው ነበርና ባየችው ጊዜ አንገቱን አቅፋ ይዛ እግዚአብሔር እንዳዘነልኝና ይቅር እንዳለኝ እንዲሁም በታላቅ ቡራኬ እንደባረከኝ ያውቃልን? እነሆ ከዛሬ ጀምሮ እኔ መካኒቱ መካን አልባልም፣ ልጅ የሌላት ጸንሳለችና አለችው። ኢያቄምም ቤቱ ገብቶ የአንድ ቀን ረፍት ካደረገ በኋላ በማግስቱ ለመስዋዕት የሚቀርበውን ይዞ ሲሄድ እግዚአብሔር እኮ መስዋዕቴን ከተቀበለልኝ ፊቴ በቤተ መቅደሱ ውስጥ ባለው አክሊለ መጽሔት ያንጸባርቃል ብሎ አሰበ። በመስዋዕቱ ላይ የሚቀመጥ መጽሔተ አክሊል በቤተ እግዚአብሔር ውስጥ ስለነበረ ከእስራኤል ልጆች ወገን እያንዳንዱ የቁርባን መስዋዕት በሚያቀርቡበት ጊዜ እግዚአብሔር መስዋዕቱን የተቀበለለት ሰው ፊቱ እንደ መስታወት በመጽሔት አክሊሉ ላይ ያንጸባርቅ ነበርና፣ መስዋዕቱን ካልተቀበለለት ግን ፊቱ መጽሔት አክሊሉ ውስጥ አይታይም። አሁን ግን ኢያቄም መስዋዕቱ ባቀረበ ጊዜ እንደ መስታወት ታይታ ፊቱ በአክሊሉ ውስጥ ተቀርጾ አየውና እሱም እግዚአብሔር ይቅር እንዳለኝና ጸሎቴን እንደሰማኝ አወቅኩ፣ ልመናዬም ተቀብሎ ልጅም እንደሰጠኝ ተረዳሁ አለ። ከዚህም በኋላ ኢያቄም እግዚአብሔርን እያመሰገነ ከእግዚአብሔር ቤተ መቅደስ ተመልሶ በደስታና በክብር ወደ ቤቱ ገባ። ሐናም በዚሁ ጊዜ ጸነሰች። ከጸነሰች 6 ወር በሆናት ጊዜ መጸነሷ ስለታወቀ ዘመዶቿ ሊጠይቋት መጡ። ከዘመዶቿ መካከል አንዲቷ አይነ ስውር ነበረችና መጸነሷን ለመረዳት የሐናን ሆድ በዳሰሰች ጊዜ አይኗ በራላትና ብርሃን ለማየት በቃች። አይሁድ ግን ይህንን ባዩ ጊዜ ዛሬ ሐና ጸንሳ ሳለች በማጸኗ እውር ያበራች በወለደችማ ጊዜ ምን አይነት ታምራት ታደርግ ይሆን? እንግዲህ ኢያቄምና ሚስቱ ሐና በሀገራችን ላይ ነግሰው እኛ ሊገዙ አይደለምን? ኑ በድንጋይ ወግረን ንግደላቸው ማለት ሴራ ጠነሰሱ። መንፈቀ ሌሊት በሆነ ጊዜ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እናንተ የከበራችሁ ሐናና ኢያቄም ሆይ ፈጥናችሁ ከዚህ ተነሱ አላቸውና ወደ ሊባኖስ ተራራ ወሰዳቸው። ከዚህም አምላክን የወለደች እመቤታችን ተወለደች። እነዚህ ቅዱሳን ጸሎታቸውና በረከታቸው የብርሃን እናቱ የልጃቸውም አማላጅነት እንዲሁም የትጉሃን አለቃ የሚሆን የቅዱስ ገብርኤል ልመና አገልጋዩ ከሕዝበ ክርስቲያኖች ጋር ይኑር ለዘላለሙ አሜን። ልመናው አማላጅነቱ ከሁላችን ጋር ይኑር ለዘላለሙ አሜን። ልመናውና ረዴቱ ከሁላችን ጋር ይሁንና ቅዱስ ገብርኤል ያደረገው ታምር ይህ ነው። በሊቀ መላእክት ቅዱስ ገብርኤል ስም በተሰራች ቤተክርስቲያን የሚኖር አንድ ኤጲስቆጶስ ነበር። በአንድ ታላቅ በዓል ቀን ቅዳሴ ሰርቶ በነበረበት ጊዜ ሕዝቡ ሁሉ ተሰብስቦ ሳለ እግዚአብሔር ቃል አስተምራቸውና የቅዱስ ገብርኤልንም ክብር ያስረዳቸው ጀመር። በዚህ ጊዜ ሊቀ መላእክት ቅዱስ ገብርኤልን ታላቅነት በሚያደንቁበት ጊዜ ሰዎች አንድ ሰይጣን ወጥመድ የተያዘ ሕመምተኛ ሰው ይዘው መጡ። በዚህም የሊቀ መላእክት ቅዱስ ገብርኤል ቤተክርስቲያን ውስጥ ባሉት 2 አዕማድ መካከል ካስቀመጡት በኋላ ቅድስት ሥላሴ ስም ልዩ የሆነ ምስጋና በማቅረብ እጅ ነስተው ትተውት ሄዱ። በዚያም የነበሩ ሰዎች በምሰሶዎች መካከል ተጥሎ የነበረውን ድውይ ወይንም ሽባ ሰው የተመለከቱ ሳለ ከአምዱ ከመነጨው መዓዛው እጅግ የሚጣፍጥ ዘይት ተቀብቶ በዛም ሰዓት ከደዌው ደኖ ተነስቶ በእግሩ ቆመ። የተሰበሰቡትም ሕዝቡ ሁሉ እግዚአብሔርን ያደረገውን ታምር ባዩ ጊዜ ታላቅ ምስጋና ያቀርቡ ሊቀ መላእክት ቅዱስ ገብርኤልንም አከበሩት። የዳነውም ሰውም በቅርብ ሆኖ ለማየትና ከምሰሶቹ ዘንድ ለመድረስ አንዱ በአንዱ ላይ እስኪወድቅ ድረስ እየተሽቀዳደሙ ሄዱ። ያም ጋኔን ያደረበት መጻጉዕ ሰው ከመካከላቸው ተነስቶ እንደፈረስ እየሮጠ ሲሄድ ያዩ ሰዎች እጅግ በማድነቅ መላእክትን የፈጠረ እግዚአብሔርን አመሰገኑ። ለመላእክት አለቃ ለቅዱስ ገብርኤል ታላቅ አክብሮት ሰጡ። እኛንም በጥምቀት የተወለድነው ሁላችንም ከወዳጁ ሕዝበ ክርስቲያኖችን ይጠብቀን ለዘላለሙ አሜን።
ጸሎቱና በረከቱ ከአገልጋዮቹ ጋር ከሁላችንም ሕዝበ ክርስቲያኖች ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ታምር ይህ ነው። ቁልቁልያኖስ የሚባል መኮንን አገረ ገዥ ሰማዕት ጢሞቴዎስን ለጣዖት እንዲሰግድ ጠይቆት አልሰግድም ስላለው ሰውነቱን ድኝ ቀብተውና በዛፍ ሙጫ ለስነው ከእሳት ውስጥ እንዲጨምሩ ታዘዘና እነሱም እንደታዘዙት አደረጉ። በዚህም ጊዜ የመላእክት አለቃ ቅዱስ ገብርኤል ሰማይ ወርዶ ከተፈረደበት መከራና ስቃይ ብርሃናዊ ክንፉ ከልሎ አዳነው። አማላጅነቱ ከሕዝበ ክርስቲያኖች ጋር ይኑር ለዘላለሙ አሜን። የሰማዕትነት አክሊል የተቀዳጀ ጢሞቴዎስን በእሳት ውስጥ በገባ ጊዜ ያዳንኸው ከልለ ክንፍ ረዳት ሳትሻ የምትረዳ የተበደሉትን የሰማዕትነት አክሊል የተቀዳጀ ሰማዕት ጢሞቴዎስን ከእሳት ውስጥ በገባ ጊዜ ያዳንኸው ከልለህ ክንፍህን ረዳት ሳትሻ የምትረዳ የተበደሉትን ገብርኤል ሆይ ታምራትህንና የታወቀ ቸርነትህን አደንቅ ዘንድ አድነኝ። በግፈኞች የተገፋው እኔን